አልጠላሽም ክፍል 5 በእውነተኛ ታሪክ የተመሰረተ ከደራሲያን ዓለም የተጻፈ አቅራቢ ይፋት ሎቭ ስቶሪጅ። ሀጃ ምንድነው? አቡበከር ማሜ እኔማ ምን ሀጃ አለኝ? ቤትን አሳያለሁ እንጂ በዛ ላይ ዕቃ ገዛለሁ ብለዋል። አዎ አንዳንድ ነገሮች ያስፈልጉኛል። እንግዲህ ጎጆ ለወጣ አይደል? እሺ ምንድነው የምትገዛው? ምንጣፍ፣ ፍራሽ፣ ስቶቭ፣ ከዛ መሰራሪያ ምናምን። አልጋና ቁም ሳጥን ደግሞ እናዛለን። እየቀለድክ ነው? የምን ቀልድ? በአባት ገንዘብ እንዲህ እየዘለልክ የአባት ገንዘብ አልፈልግም። ፌር ነው። በአላህ ደግሞ እኮ አልጋና ቁም ሳጥን ስትል አለማፈርህ። ፈገግ አለ። ውብ ፈገግታ የአግራሞት ይሁን የአድናቆት ባያስታውቅም ፈገገ። እንዳልበረታ እንደ ወንዶቹ እንዳይቆርጥልኝ መውደድሽ ብሶ አቅም አሳጣኝ። አቡበከር አግብቶ የመጣ እስኪመስለው ድረስ መሐመድ ጋር ሆኖ ብዙ ዕቃ ገዛ። የዙሁር ሀዛን ሲሰሙ ነበር ከገበያው ሀሳቤ ባነኑት። አራዳ አካባቢ ስለነበሩ ለዙሁር ሸዋበር መስጊድ መርጠው ገቡ። ሸዋበር መስጊድን በዝና ያውቀዋል። የአላህ ሰላምና እዝነት ባንተ ላይ ይሁን አርጋው አለ። እግሩ ሸዋበርን እንደረገጠ አርጋው በተሰቀለበት ቦታ ላይ የሸዋበር መስጊድን መግባቱን ያውቃልና። ከተሰገደ በኋላ ሰጁድ ወርዶ አላህን ለመነ። አላህ ሆይ በእኔ ወንጀለኝነት ሳይሆን በአንተ ባለው ራህመት ይሁንብህ። ከወንጀሎቼ አስዳኝ። በድብቅ የሰራሁትን ወንጀል በአደባባይ አትቅጣኝ። አነባ። ይቅር በለኝ ሲል አላህ ለመነ። ከተስፋ መቁረጡ ግን በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ወንጀለኞችን በሙሉ ይምራል። እሱ እኮ መሐሪና የሰፊ እዝነት ባለቤት ነው። ይህ የቁርአን አንቀጽ ወደ ልቡ መጥቶ ፊቱን አበራው። አዎ እንዴት ከአላህ ራህመት ተስፋ ቆርጣለሁ አለ ራሱን ማጽናናት። በእርግጥ ማጽናኛ ብቻ ሳይሆን እውነት ነበር። አላህ ማለት ያ ነው። በወንጀል ባሪያ ተዘፍቆ ሲጠራው በራህመት አቤት የሚለው አላህ ማለት ያ ነው። ቀን ያመጹትን ባሪያዎችን ሁሉ ማታኑ ወደ እኔ የሚል አላህ ማለት ያ ነው። ሌሊት ያመጹትን ጠዋት የሚጠራ ታዲያ ለአላህ ተስፋ ይቆረጣል እንዴ? መሐመድ ስጁድ ላይ ጓደኛው ሲዘገይበት ሀቢቢ አንተ አሱርንም በዚሁ አስበሃል መሰል አለው እንደ ማንቂያ ደውል። ፊቱን ጠራርጎ ተነሳ። ምሳቸውን ከበሉ በኋላ እቃቸውን ሰባስበው ወደ አቡበከር ጎጆ አቀኑ። ሰፈሩ ሰላም ያለው ይመስላል። ከአስፓልት ገባ ያለ ነው። ግማሹ ግንብ፣ ከግንቡ በላይ በቆርቆሮ የታጠረ ቤት ሲደርሱ መሐመድ ኮንትራት የያዙትን ባጃጅ እንዲያቆምላቸው ነገረው። እንዳቆመው ዕቃቸውን አወራርደው ባለባጃጁን ሸኙ። የተከበሩ አቡበከር አቤቱ ደርሰዋል ብሎ የግቢውን በር ማንኳኳት ጀመረ። ግን የሚከፍት የለም። ለ40 ደቂቃ የሚሆን ቢያንኳኩ ቢጣሩ የሚከፍት ጠፋ። መሐመድ ለአባቱ ደወለ። ቤቱን ያገኙላቸው እሳቸው ስለሆኑ ስልኳ ካላቸው ብሎ ነበር። አስቡም አልቀረ ስልኳን ሰጡት። መሐመድ በጣም ተናዶ ስለነበር ክፉ እንዳይናገር እኔ ላናግራት ብሎ አቡበከር ተቀብሎ ሊያናግራት ሞከረ። የባሰው ደግሞ ስልክ አላነሳለች። በተደጋጋሚ ደወሉ፣ ስልክ አታነሳም። በር ላይ ከቆሙ 2 ሰዓት ሊጠጋቸው ነው። መፍትሄ ግን የለም። አይመለሱ። የያዙት ዕቃ አሳሰባቸው። መሐመድ አባባ ምን ሆና ነው? በአላህ የማታል እንዴ? ስልክ እኮ አታነሳም። ወይ ለሌላ አከራየሁት ትበል። አባቱ የሰላምታውን ምላሹን እንኳን ሳይሰጡት አዘነበባቸው። አቶ ከማል ወአለይኩም ሰላም ልጄ። ቆይ እስኪ ሱቅ ልሂድ። እዛ ሆና ነው የሚሆነው። ቆይ አልነገራችኋትም እንዴ? መሐመድ የት አግኝተናት ነው የምንነግራት? ይቺ መጋኛ ሲል አቶ ከማል
እንግዲያውስ እናንተ ናችሁ ያጠፋችሁት። ለማንኛውም ስራ ቦታዋ ልሂድ። በር ላይ ተገትረው አሱር አዘነ። የመሐመድ ንዴት ጣራ ነካ። ይቁነጠነጣል፣ ይዝታል። አቡበከር ግን የጓደኛውን ሁኔታ እያየ ፈገግ ይላል። ከረጅም ጥበቃ በኋላ ጥቁር አብያ የለበሰች የጠይም ቆንጆ ልጅ መጣች። ሉና። አሰላሙ አሌይኩም። እንደው አፉ በሉኝ፣ መምጣታችሁን ስላላወቅኩ ነው። በጣም ይቅርታ። አባ ከማል እንደነገሩን የመጣሁት። በሚያሳዝን ፊት እያወራች ፈገግ ስትል ድንብሏ ልብ ይሰርቃል። መሐመድ። አብሽሪ፣ እኛ ነን ጥፋተኛ፣ ሳንናገር መተን አደናገርንሽ። አቡበከር ሳቁን ለመደበቅ ጥርሱን ነከሰ። የግቢውን በር እየከፈተች ታወጋቸው ያዘች። አስቆምኳችሁ። እንደው ምን ጉር ነኝ በአላህ። አሁን የአባ ከማል ልጆች መተው እንዲህ ይደረጋል ነበር። መሐመድ። አያሳስብም እህቴ፣ አብሽሪ። ባይሆን ስምሽ ሳልጠይቅ ሉና ብለህ ጥራኝ። አቡበከር እርጋታዋ በዛ ላይ ፊቷ ላይ ያለው የእዝነት ፊት ደንገጥ አደረገው። ስትስቅ እሷን ጉንጯን፣ ልቧም ጎርጎድ ያለውን መሰለው። ወዲያው ግን ለራሷ አላህን ፍራ አለ። ቤቱን ሲያዘገጃጁ ቆዩ። መጥረጊያ ስላልገዙ ከሷ ወስደው ጠራረጉ። አንድ ክፍል ቤት ቢሆንም ሰፊና ጽዱ መሆኑን ወደውታል። ጨራርሰው ቁጭ ከማለታቸው ሉና መጣች። በእጇ ማጨሻ ይዛለች። ስታንኳኳ መሐመድ ብቅ አለላት። እንዴት ናችሁ? አልሐምዱሊላህ፣ አሁንማ ጨራረስን። እንካያዝ አጫጭስበት ብላ ማጨሻውን አቀበለችው። ቡክር ማዛላቸው ነበር። ምን አስቸገረሽ? አብሽሩ፣ የተዘጋ ቤት አይደለ? ይጫጫስበት ብዬ ነው። ብትነግሩኝ እኔው አድርገው ነበር። ሽኩረን። አውቃለሁ፣ አስከፍቻለሁ። ለአንተ አዲስ ሀዘን ነው፣ ለእኔ ግን ያደረ ቁስሌን ቀሰቀስከው። ትረዳኛለህ፣ ምንም ቢፈጠር ከጎኔ ትሆናለህ ያልኩህ የልቤ ሰው እንደሆንክ ነበር የማውቀው። አቡዬ፣ መማርህ፣ መቅራትህ፣ እርጋታ የት ሄደ? ለምን ብለህ ለመጠየቅ ጊዜ አጣህ አይደል? እኔ እንደዛ ስላሰብኩ ነበር። ለካ ያኔ የኔ ሀሳብ ብቻ ነበረ። ለቤተሰቦቼ ማውራት የማልወድ ልጅ እንደሆንኩ ታውቃለህ፣ ግን ለምን ብለህ አታውቅም። ከብዙ መለፍለፌ ጀርባ ያለውን ዝምታዬን አታውቅም። ከሳቄ ጀርባ ያለውን ሀዘኔን ለማየት ጊዜ አጣህ። ስለ አለፈ ታሪክ ለምን ማውራት የማልወድ ይመስልሃል? ብቻ ግን ሳይረፍድ ብትረዳኝ ደስ ይለኛል። ደግሞ መረዳት ማወቅ የሚጀምረው ከቅርብ ነው። አለበለዚያ ስራህን ተወው፣ ውሸት ይሆንብሃል። የሪም ቴክስት ነበር። ደነገጠ። ብዙ እንደተሳሳተ ገባው። አቡበከር በሶሻል ሚዲያ የሚከታተለው አንድ ኢስላሚክ ተቋም ነበር። እሱም ተማሪ እያለ ነበር የሚያውቀው። ተቋሙ የሚሰራው ኢስላሚክ እሴቶች ላይ ነው። በተለይ እየተንሸራሸረ ስለመጡ ቅርብ ከማይባሉ ዓመታት ጀምሮ ደግሞ ዓላማውን የዝሙት መንሰራፈት ላይ አድርጎ ይሰራል። ለዚህም የአባላዘር ቁጥርን ውርጃና ከዛም አልፎ ዝሙት እንደ ፋሽን የተያዘበት የተለያዩ ምክንያትና ውጤቶችን ያጠናል። አቡበከርም ተማሪ በነበረበት ሰዓት ተቋሙን የሚያወጣቸውን መረጃዎች እያየ ሲያዝንና በሴቶች አሳዛኝ ታሪክ ሲቆዝም ቆይቷል። በልቡ ምን አለ እዚህ ብሰራ ሲል አንሾካሽኳል። ተቋሙ የኢትዮጵያ ውስጥ ስራ ከጀመረ 3 ዓመት ሞላው። ታዲያ ለ4ኛ ዓመት ነበር ዱንያን አስታኮ የተወዳዳሪውን ጥሩ የመመረቂያ ውጤት ስለነበር ፈተናውን ያለፈው። ለሱ የህልም ያክል ነበር የሆነበት። ታዲያ የክፍለ ሀገር ድልድልም ላይ ደሴ የእሱ ዕጣ ሆነች። ደሴ ላይ ዘመድ አዝማድ ባይኖረውም የዶርሙ ልጅ መሐመድ በመኖሩ አልሐምዱሊላ ብለዋል። ፍራሹ ላይ ጋደም ብሎ አሰበ። የሪም ቴክስትን ከሀሳቡ አልወጣ አለ። ትክክል ናት። ለራሴ ያልሆንኩ እንዴት የኡማኑን ችግር ለመቅረፍ እነሳለሁ? ራሴን በዝሙት ያጨማለኩ ሰው። ስለዚህ ሌሎቹን የዝሙት ሂደት ላጠና መጣሁ። ውሸታም ነኝ።
የምወዳትን ልጅ ለምን ለመጠየቅ ሰዓት ያጣሁላት እኮ ለኡማን ተነሳው። ውሸታም ነህ አቡበከር ውሸታም። አልጠላሽም ክፍል 5 የዛሬው ታሪካችን ይህን ይመስል ነበረ። ሰሞኑን ይህ ታሪክ ተቋርጦ ነበረ፣ ያለማመቻቸት ነው። ከወዲሁ ይቅርታ ጠይቃለሁ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ግብዣ ይሆናል። ይህ ቻናል የሚያስተላልፈው ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ ነው እና ሼር ላይክ እያደረጋችሁ በምታበረታቱ ክብረት ይስጥልኝ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ። ወዳችኋለሁ፣ አከብራችኋለሁ። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ ስንብቴን ከወዲሁ አደርጋለሁ። ባይ